ወታደር ይመስላሉ የአላህ ወታደር ወላሂ ይህ ፕሮግራም ዘመራ ዙለይካ መመረቋን ወላሂ አላውቅም እንዴት የማዳበሪያ የሲሚንቶ ማዳበሪያ የተሸጠበትን አይከፈትማ ይሄ ሳጥኑ ውስጥ ዝግ ነው አንድ ሰው ባለቤቱን ቤቱ ካጣ ምን ያህል እንደሚሰማው ራሱ ያውቃል ማታውን እዚህ ያድረዋል እኔ ልንገራችሁ في مركز وحدة النساء لتحفيظ القرآن الكريم ምን መሆን እንዳለባቸውም ለመንገር ሆነ ያየው ነገር ነው በሚል አቋም በቁርጠኝነት ነው ለመሐፈዝ የገባሁት ክፍት ቢሆን ኡመቱ ወላሂ በኔ ደስታ ጨፍሮ ያልቅ ነበር ፊርዳውስ በድሩ አላሁ አክበር አላሁ አክበር والحمد لله لها ختام ثم الصلاة بعد والسلام على النبي المصطفى وآله وصحبه وتابعي من واله እንደ ኢትዮጵያ ደግሞ እንደዚህ አይነት ተቋማት በተለያዩ አጋጣሚዎች በተንቀሳቀስንባቸው ቦታዎችም እንዲሁም ደግሞ ዘመኑ የሶሻል ሚዲያ ወይ ሚዲያ ነው በሚዲያም የሴቶች የህፍዝ ማዕከል ራሱን ችሎ አላየንም ይህ ፈርቀዳጅ ሆነው ትልቁ ማዕከል በእኛው ሴቶች በእኛው እናቶች ተጀምሮ ለሶስተኛ ዙር ዛሬ ፍሬውን እያፈራ ይገኛል ህፃናቱ አረንጓዴ ለብሰው ትልልቆቹ ደግሞ አባያ ለብሰው ንቃብ ለብሰው በዛ ላይ ደግሞ የመርቃታቸውን ልብስ ለብሰው ሲታዩ በጣም ደስ ይላሉ ሱብሃንአላህ ማድሪ ሱብሃን ያዛን ጊዜ ደስታው ይሄን ገልጬ ያልችለው ለህብረተሰባችን ልዩ ለሆነች ለዛሬዋ ቀን እንኳን አደረሳችሁ እንኳን አደረሰን የልጅ ልጆቻችንን እያየን በመደሰት ህይወታችን በመታደስ ላይ ነው ደስተኛ ነን አልহামዱሊላህ ረብል ዓለሚን አላህ ለማንም ያልሰጠው ኒዕማ ሰጥቶናል ልጆቹም አቀራራቸው በጣም ያረካል ምን ነው የኔ ልጆች ጊዜ በሆነ ብዬ እስከሚቀና ደረጃ ድረስ አድርሶኛል አልহামዱሊላህ በጣም ደስ ይላል እዚህ ጋር ሆኜ ራሱ ሳያቸው በጣም አስደሰትኩት አልহামዱሊላህ ረብል ዓለሚን በተለይ ተሰልፈው ሲገቡ ሱብሃንአላህ ወታደር ይመስላሉ የአላህ ወታደር ወላሂ በተክቢራ ነው ማሻአላህ ህዝቡ በጣም ነው የተደሰተው እስካሁን ድረስ በየመንገዱ ላይ ያው ብዙን ወጣ ባለልም በወጣው ያህል ገጠሩም የከተማውም ሰው አቅፎ እየሳመን ነው በጣም ነው ህዝቡም የተደሰተው በጣም ደስተኛ ነው የቁርአን ነገር እንደሚታየው ውስጥን ይወራል በጣም ውስጥን ይወራል በልጅ ልጆቻችን ይሄን ማየታችን እኛ አላህ ሱብሃንአላህ የመውደዱ በጣም የመውደዱ እንትን ስሜት ነው የተሰማት እኛን ብቻ ሳይሆን ወላሂ ቀድሞ መሬቱን ያዙት ሁሉ በቀብር ይደሰታሉ ብዬ አስባለሁ في مركز وحدة النساء لتحفيظ القرآن الكريم والعلوم الإسلامية هنيئا لكم حفظ القرآن الكريم حيث أكرمكن الله في حفظ كتابه العزيز الذي لا يأتيه الباطل من بين يديه ولا من خلفه تنزيل من عزيز حكيم ምርቃቱ ሐቂቃ ልጆቹ ምን ጊዜም ቅርአት ያው የባከነ ሰዓት እንዳይኖር ተለፍቶ ነው የሚሰራው እዚህ ቤት ውስጥ ምርቃቱ ላይ የቀረቡ ነገሮች ለኔ ምንም አዲስ ነገር ናቸው አይደለም ለታዳሚ ግን የነበረው እይታ እኔን መልሶ አስደስቶኛል እኔ አውቀዋለሁ ልጆች አልহামዱሊላህ ረብል ዓለሚን ጥሩ ይቀሩ እንደነበረ ቢቀርቡም ምንም አሳፍሩ እንደሆነ አውቃለሁ ግን የህዝቡ አመለካከት የህዝቡ ፈገግታ ደስታው ቁጭ ብሎ ሰዓት አልፎ ምሳ ሰዓቱ አልፎ ለመውጣት አለመፈለጉ ያ ሁሉ የህዝቡ መደመም እኔን መልሶ ፕሮግራሙ በጣም ደማቅና ልጆቹም ጎበዝ እንደሆኑ አዲስ አርጌ እንድረዳ አድርጎኛል ሶስቱም 99 ነው የሰጧት አንድ ኡስታዝ ነጥብ 5 አንድ ኡስታዝ ነጥብ 5 ቀነሰ ጨመረ ነው እንጂ እናም የዚህ አቨሬጅ ተደምሮ ተሰርቶ አንደኛ የወጣችው የዕለቱ ተወዳዳሪዎች ውስጥ የዘንድሮ ደግሞ በጣም ለየት ያለብኝ አምና ያፈዙ ለዘንድሮ ውድድር ሲያቀርቡ ተስፋዬ በጣም ለማለማ በቃ እነዚህ ልጆች ለወደፊት በጣም ይጣቀማሉ ለውድድርም ብዙ ቦታ እንደሚሆድልንና
ብዙ ቦታ የቁርአንን ተስፋዬን አላማላማው። የአምና ቁርአን አክታሚዎች ናቸው በዚህ ውድድር ላይ የሚሳተፉት የአምና ቁርአን ተመራቂዎች ማለት ነው። ስለዚህ ይሄ ምን ማለት ነው? ተቋሙ ተማሪዎቹን ካስመረቀ በኋላ ፎሎ አፕ እንዳለው ነው የሚያሳየው። የመጀመሪያ ተጠያቂያችን የምትሆነው ነዳ ረቢ ናት። ሁለተኛ ተጠያቂያችን የምትሆነው ያስሚን መሐመድ ናት። ወላሂ የውድድሩ ፕሮግራም በእርግጥ ያሰብነው ክረምት ላይ ነው። ክረምት ላይ ይሄን እንድናስብ ያደረገን እኛ ወንዶች ልጆችም አሉን የሐፈዙ ብዙ ሐፊዞች እናያለን። ከተሐፈዘ በኋላ ትኩረት እየተሰጠው እንዳልሆነ ስለታዘብን እኛም ጋር ያሉ ልጆች ከጨረሱ በኋላ ሊሐፍዙ በነበራቸው ጥረትና ትኩረት ላይ አታገኛቸውም። ከጨረሱ በኋላ ቸል ማለት ነገር አለና ቁርአን ደግሞ ቸል ስትለው ይጠፋል። ከዛ አንፃር እኔ ነኝ አጋጣሚ በቃ የሐፈዙ ልጆችን መወጠር ያለብን በፉክክር ነው ውድድር አድርገን ኦሬዲ ከዚህ በኋላ ሌሎችም ውድድሮች ሲኖሩ ወህደት ኒሳ ልጆች አሉ እስቲ ስጡን ሄዶ ይወዳደሩ የሚባል ብቃት ለማምጣት የግዴታ እዚሁ መለማመድ በራሳችን ህዝብ መሃል መውጣት መልመድም ስላለባቸው ሁለቱን ወር በኡስታዝነትም ያገለገሉ የነበሩትን አስቆምኩና ቀጥታ ለራሳችሁ ዝግጅታችሁን አጠናቁ ውድድር አለ አልኳቸው። ልጆቹ ማሻአላህ ታዛዦች ናቸው። አዘጋጁ አዩት 10 ጁዝ በደንብ አዩት 3-4 ጊዜም ተሞከሩ ታዩ። ጥሩ ነበረ። ውጤታቸውን ያው ምን ጠብቀው ነው ግን በሰዓቱ የፈሩ ልጆችም አሉ። ደስ ይል ነበር። والوالدات يرضعن أولادهن حولين كاملين لمن أراد أن يتم الرضاعة وعلى المولود له رزقهن وكسوتهن بالمعروف ለምን የዘንድሮቹ ደግሞ ለሚቀጥለው የበለጠውን ጥያቄና መልስ ያቀርባሉ ብዬ አስባለሁ። አሁን የሚቀሩትም ይሄን እያዩ እንኳን ህፃኖች እኛ ራሳችንም እንቀራለን ኢንሻአላህ እናፍዛለን የሚል ወላሂ ንያችን በጣም ደስተኛና ልምላሜ ያለው ሆኖ ታይቶኛል። ሶስቱም 99 ነው የሰጧት። አንድ ኡስታዝ .5 አንድ ኡስታዝ .5 ቀነሰ ጨመረ ነው እንጂ እናም የዚህ አቨሬጅ ተደምሮ ተሰርቶ አንደኛ የወጣችው የዕለቱ ተወዳዳሪዎች ውስጥ ካሉት ትንሿ የሆነችው ፊርዳውስ በድሩ አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር። የትንሿን አሸናፊነት እኔ አልጠራጠርም ነበረ። በእርግጥ አንደኛ ትወጣለች የሚል ነገር አለኝ። የእህቷ አቀራር በሰዓቱ በጣም ደስ ያለኝ የትልቋ ነው። እህትማማቾች ናቸው 1 እና 2 የወጡት። እህቷ አቀራሯን ሳየው አንደኛ የወጣች መስሎኝ ነበር። እንደው ሱረቱ الحجرات ከመጀመሪያ اقرئي من اول سوره الحجرات يا ايها الذين امنوا لا تقدموا بين يدي الله ورسوله. نعم ما يكون ትንሽ ጠጋ አድርጊ ወደ ላይ። احسنت. أعوذ بالله من الشيطان الرجيم. ما شاء الله. ሁላቸውም ደግሞ የመጀመሪያ መድረክ እንደመሆኑ ዝምስ ቢሉ የሚል ስጋት የነበረኝ ነገር አለ። ሁሉንም ሲጠይቁ ጸጥ ቢሉስ የሚል ስጋት ስለነበረኝ በጣም ጨንቆኝ ነበር። ደስ የሚል ነበር። አራትም አምስትም የወጡት አርክተውኛል። እኔ እንደ ጀማሪ ህዝብ ፊት ወጥቶ ለመጀመሪያ ጊዜ በመቅራት 10 ጁዝ ውድድርን ምን እንደምትጠየቅ አታቅም፣ ከየቱ ጋር እንደምትጠየቅ አታቅም። እንደዛ አይነት ሙከራ ራሱ ማድረጋቸው ትልቅ ነገር ነው። አልহামዱሊላህ። ይሄ ደግሞ ማይቀር ነው የሚቀጥል ነው። አሁን በ2 ወር ውስጥ ለ10 ጁዝ ከተወዳደሩ አመቱን ሙሉ ስንሰራባቸው የ30 ጁዝ እርግጠኛ የሆኑ ስለሚሆኑ በአላህ ኢንሻአላህ ተስፋ እናደርጋለን። ልጆቹንም በደንብ ለመያዝ ዝግጅት እናደርጋለን። ጠንካራ የሆነ ሙራጃ እንዲኖራቸው ይሰራል። ይሄ ደግሞ በእኛ ሴቶች ላይ ብቻ ሳይሆን ወንዶች መድረሳም ላይ ይሄ መዝጊያ ፕሮግራም ላይ ቢለመድ ፕሮግራሙንም ያደምቀዋል ልጆቹንም ያነሳሳል የሚል ሐሳብ ያለኝ ይሄ በጣም የሚበረታታ ነው ማለት። ዛሬ አብራ የመረቃ ካባዋን የምትለብስበት ዕለት መሆኑ ቀኑን ልዩ ያደርገዋል። ሁላችሁም እስቲ አልহামዱሊላህ በሉ። ቀኑን ደግሞ የዙሌካ መመረቅ ስላለበት በጣም ነው እንትን ያለን ወላሂ ማድሪ የዙሌካ ማክተምና የዘንድሮ መመረቋ በጣም እንትን ያለን በጣም ደስ አለን፣ አስደሰተን። ለምን በስራ ኃላፊነትም ከቤትም ከትዳርም ከሁሉ ነገር
ማሻአላ ቁርአን ማፈዝ ቀላል ነገር አይደለም። እኛም ጀምረነዋል ገና ነው። ያ ማለት በጣም ብዙ እንትን ይፈልጋል። ያን ተቋቁማ ደግሞ ማሻአላ አክትማ ማፈዟ በጣም ደስ ያለን በጣም ተደስተን እሷም ስላለችበት ይሆናል ዘንድሮ በጣም የተለየ ምርቃት ነበር። 2 ዓመት አስመርቀናል። የዘንድሮ ግን በጣም ልዩ ነው። አልহামዱሊላህ አሁን ላለንበት ለማአቱ ዘመን ለዚህ ፊትና ዓለም እንኳንስ ለሴቷ ለወንዱም ቢሆን ከቁርአን ውጪ የሚዳን አይደለም። ለዘመኑ ትውልድ ለሞትም ለህይወት ጸድቆ ለመለምለም ፍሬው የሚጎመራ እንደ ወህደቱ ኒሳ ያለ የለም። መስርቶ ተቋምን እያስተዳደሩ ተቋም ደግሞ ውጤታማ ማድረግን ጭምር የተመለከትንበት ይህ ተቋም ብዙ ትምህርት የሚወስድበት ልጅ ከማሳደግ ጋራ ከትዳር ጋራ ይሄን ቤት ከመገንባት ጋራ ያ ብቻ አይደለም። በእያንዳንዱ እዚህ ቤት በሚሆነው ነገር ውስጥ አለችበት በእውቀቱ ከዛ ሁሉ ነገር ጋር ሂፍዝ ማለት መሸምደድ ነው። 30ውን ጁዝ ማለት ነው ከልጆች ጋራ አይከፈትማ። ይሄ ሳጥኑ ውስጥ ዝግ ነው። ክፍት ቢሆን ኡመቱ ወላሂ በኔ ደስታ ጨፍሮ ያልቅ ነበር። ዝግ ነው። የዙለይካ እኮ መመረቅ ማለት የዋህዳን ስራ የትዳሯን ስራ የልጆቿን የማህበራዊውን ስንቱን ችላ ነው ስንቱን ችላ ስንቱን ተቋቁማ ለዚህ እንዳበቃችና አሚር ሆና በዚህ በስራ አስካያጅነት ስንቱን ረግጣ ስንቱን አልፋው እሳትን ረግጣ አለፈች ማለት ትችላለህ። ሐቂቃ ሂፍዝ መቅራት ቀላል ነገር አይደለም። ያው አልহামዱሊላህ ረብል ዓለሚን የሆንከውን ነገር ሁኑ ማለትና የማታቀውን ነገር ሁኑ ማለት አንድ አይደለም። ከዛ አንፃር እኔ ይሄን ቤት ሳስተዳድር 4 ዓመት በቅርአቱ ሳስተዳድር 4ኛ ዓመቴን ይዣለሁ። 3 ዓመት ጨረስን ማለት ነው ቅርአቱ ከተጀመረ። በዚህ ውስጥ ከተማሪው እኩል ነው እኔ ቅርአትን የጀመርኩት። ቃይዳን ሀብዬ በኡስታዛዎቹ እንደማንኛውም ሰው ነው የጀመርኩት። ምክንያቱም ከዚህ በፊት ቀርቻለሁ ነዘር የተወሰነ ሂፍዝ ሞክሬ ነበር። ግን ያው የኑሮ ውረድ ጠርጎታል። የለም ነበር ምንም የተወሰነ ነው እሱም ብዙ አልነበረም። ግን ተማሪዎችን ሐፍዙ ስትላቸው አንተ ሆነ ያወቀውን ነገር ሲሆን በደንብ በተጨባጭ ነው ስተታቸውም ድክመታቸውም ምን መሆን እንዳለባቸውም ለመንገር ሆነ ያየው ነገር ነው በሚል አቋም በቁርጠኝነት ነው ለመሐፈዝ የገባሁት። ከብዶኝ ያቃል አልቅሻ ያቃለው በጣም ማለት ነው። በጣም ከብዶኝ ያለቀስኩባቸው ብዙ ቀናቶች አሉ እና ነገር ግን አልহামዱሊላህ ረብል ዓለሚን ጨረስኩኝ ዘንድሮ። በመጨረሴም በጣም ደስ ብሎኛል። ዘንድሮ ትንሿ ልጄም ጨረሰች። አምና ትልቋ ጨርሳለች። ዘንድሮ ተወዳዳሪ ነበረች። ያ ሁሉ ምንድነው ለሌላው ልጅ ስታስብ አንተም ሆነ ልጆችም ሆነው ማሳየት አለባቸው የሚል እምነት ስላለኝ ነው። አሁን እንግዲህ እኔ ተማሪዎቼን እንደዚህ ነው ማሐፈዝ ያለባችሁ እንዲህ ማድረግ የለባችሁ የሐፈዘ ሰው እንዲያረግም ባልኩ ቁጥር ተማሪዎቼ ሊሰሙኝ ሬዲ ናቸው። ምክንያቱም ስለሆነ ያለፍኩት ነገር ስለሆነ ለመግባባት ቀላል ነው ብዬ አምናለሁ። እኔ እስከ ዛሬ ከብዙ ሰው ጋር ሰርቻለሁ። ግን በዲን ጉዳይ እንዲህ ክንዋኔን አላገኘሁም። አላህ በረካ ያርጋት፣ እድሜዋን አላህ ያርዝማት። ጃጅታ እንደ አያቷ አርጅታ ራሷን ሲታ እንድትሞት አላህ ያርጋት። የአኺራው ቤት ደግሞ የበለጠ የጀነት አላህ ያርጋት። ቤተሰቧን ሁሉ አላህ አፊያ ያርግላት፣ ይነስርላት። ሀሊያ ሐጂ ማሙድና እህት ነቢላ ሰይድ መኪ ለእህታቸው ለስራ አስኪያጃቸው ለሙዲራቸው ለዙለይካ ማንሱራች አምጣያን ዋጫ ሰርፕራይዝ አድርጓታል። እንደው ባላስቸግራችሁ ይሄንን ቆማችሁ ክብር ብታሳዩልኝ፣ በተለይ ሴቶቻችንን ቆማችሁ በሻአችን አምነታ ለቢላችሁበት ቦታ ክብር ብታሳዩልኝ ተግማር ያደረጋችሁ አላሁ አክበር አላሁ አክበር። እንግዲህ እህታችን ነቢያና ዝለይካ እኔ በጣም በቃ ልቤን የነካኝ ነገር የጓደኞቼ ያን የሚያክል ዋንጫ ይዘው ሲቀርቡ እኔ ማላውቀው ነገር ተሰርቶ አያውቅም። እኔን ሳያማክሩ ምንም ነገር ሲያደርጉ አላለፉም።
ቢያማክሩኝ እሺ እንደማልል ስለሚያውቁ ሳያማክሩኝ ያደረጉት ነገር በሰዓቱ ያን ነገር ባያደርጉልኝ የሚሰማኝ ነገር የለም፣ የተለየ ስሜት የለኝም። ሲያደርጉት ግን በጣም አስደስቶኛል። ምንድነው አልহামዱሊላህ ቁርአን መሐፈዜን በጣም እነሱ በጣም ነው የሚያደንቁት። በጣም ምክንያቱም እዚህ ውስጥ በጣም ቀኑን ሙሉ አብረን ውለን 4 ሰዓት በጣም በጊዜ ከገባን ከኢሻ በፊት ምንገባው ያ በጊዜ የገባንበት ቀን ነው። ከኢሻ ሰላት በፊት ቤት ከገባን በቃ ጥሩ ሰዓት ገብተናል ብለን ነው የምንለው። እኔ ደግሞ ምቀራው ከዛ በኋላ ሄጄ ነው ቤት። ከዛ በኋላ እንደሄድኩኝ በቃ ትንሽ ከደበረኝ ቡና አፈላለሁ፣ አዲስ አርጌ ሰው ተኝቶ ማለት ነው። እና የማታ የሌሊት ቡና አፍልቼ ቀራለሁ። ወይ ሌሊት ደግሞ ከተኛሁበት ተነስቼ ብቻዬን ሆነና እቀራለሁ። በዛ መልኩ አዘጋጅቼ ሳፍዝ ነው ያለቀው ቁርአኑና በጣም ይገረማሉ። እኛም እየሞከርን ነው ግን ያንቺ እንዴት ነው ሲሉኝ እኔ እኮ ማታ አልተኛም። ይሄን ፕሮግራም ስመራ ዙለይካ መመረቋን ወላሂ አላውቅም። እጅግ የሚገርም ይሄ ለሁላችንም የቤት ስራ እሱን ያከተመች ቀን ራሱን ያሰብነው ሱብሃን በጣም ደስ አለን። ለልጆች ታጅም እናለብሳለን፣ ሽልማትም እንሰጣለን። የሷ ግን በምንም ሊወጣልን አልቻለም። ያን ሰዓት እኔም ያያም ነቢላም ሶስታችን ተማክረን በቃ ያ ተመረቀች ቀን ራሱን እንደውም የተመረቀች ቀን ልንሰጥ ሆነን አይደለም የምርቃቱ ቀን ይሻለናል ብለን አስቀመጥ እንጂ በጣም የሷ እንትን በምንም እኔ እንጃ ደስታ በምን እንደምንገልጽ አላወቅንም። ወላሂ በጣም ደስ ያለን ማክተሟ ከዚህ ኃላፊነት ጋር ከቤት ከልጆች ጋር ሆኖ ቁርአን ህፍዝ ማለት ቀላል ነገር አይደለም። ያፈዙት ያውቁታል፣ በጣም ይከብዳል። በዛ አልহামዱሊላህ እንትን በመሆኗ ደስ ብሎን ነው ያደረግነው። በጣም እንትን አልহামዱሊላህ። ለምንድን ነው የሆነ የሚቀርብ ፕሮግራም አለ እዛ ለሰው ውረዱ እንጂ ምናምን ይል አይ አይደለም እናቀርበው ነገር አለ ጀዘሪ የሚባል እሱን ልናቀርብ ነው ብለን ቁጫል። ከዛ ለመድረክ መሪው ነገር ነው አስመጣልን እንደዚህ ብላ ከዛ ክፍል ምናምን ብለን ቁልፍ ሰጠና መጣ። ሱብሃንአላህ መጣና ስንሰጣት ወላሂ ተሰማኝን ስሜት ልነግርህ አልችልም። እጅግ በጣም ስንሰጣት ራሱ እየለቀስን የሰጠነው ወላሂ የዙለይካ ስለምርቃቷ ስናስብ እኔ እንጃ እኔም እንኩ ነቢላ ያያ እንባችን ይመጣል። ለምን የደስታ ብዛት ማለት ነው። ማልቀስል የዘስታ እኮ ነው፣ ተደስተን ነው። በጣም ከሰው ጋር አብረ ስትኖር አንድ ላይ ስትሆን በተለይ እንዲህ እዚህ ዋህዳ ለተሰብስበን የምንኖር ሰዎች ውስጣችን እርስ በርስ እንትን ስለምንል መዋደድም አለ ለአላህ ብለን ከዛ ደግሞ ሁሉ የውስጥ እኔ ስለኔ ዙለይካ በደንብ ታውቃለች፣ ስለ ነቢላ ስለ ያያ ስለኔ ሁሉ አራታችን እርስ በርስ በደንብ እንተው። ለዛ የአንዳችን ነገር እንትን ስል በጣም ነው እንትን እንብላ ልክ ራሴ እንትን ይመስለኛል። እኔ እንጃ እዛን ቀን እኔ እንደተመረቅኩ ነገር ደስ ያለኝ የዙለይካ በጣም በቃ ከራሴ በላይ በጣም እንትን ያለኝ ለዛ ነው። አልহামዱሊላህ በረካ ሁኑ። ነጋዴዎቻችንም አመራሮቻችንም በእናቶች አይጨክኑም። ደጋግመው ሁለቴም ሶስቴም አራቴም ቢመጡ እናቶች በመሆናቸው አይጨክኑባቸውምና የእናትነት ሚስጥራቸው ተጨምሮ ይሄን የምታዩትን ሜዳ ወደዚህ ቀየሩት። ቅዳሜውን አስጎብኝተን ነበር የአካባቢውን ማህበረሰብ፣ ነጋዴውን ማህበረሰብ፣ አሊሞችን፣ መሻይኮችን፣ የሀገራችንን ወጣቶችን ለዲን የሚንቀሳቀሰው አጠቃላይ ማህበረሰቡን የመንግስት አካላትን ለማስጎብኘት ሞክረን ነበርና የዛን ጊዜ ምንም አይነት በቂ ገንዘብ የለንም ለምርቃት የሚሆን። እንዳንተው ተማሪው ሞራሉ 10 ምናምን ተማሪ ሐፍዞ 99 ተማሪ ነዘር አክትሞ እንዴት ተተዋዋለ? እንዳናደርገው ደግሞ ገንዘብ አልነበረንም። ግን ማህበረሰቡ በዛም ልክ ወጪ ቢበዛበትም በቁርአን እንደማይጨክን ያረጋገጥንበት መድረክ ነበር የቅዳሜው ቀን መድረክ። ሁሉንም ነገር አይቼ ደስ ብሎኛል። ያው በኔ በኩል 200,000 ብር ሆነስ። አላሁ አክበር። በሰዓቱ በጣም ከጠበቅ ነው ንያ ሆኖ በቃል ተነይቶ እንኳን ይገባል ካልነው ብር በላይ ነው ወዲያው አካውንታችን ላይ የዘነበው ማለት ይቻላል። እንደኛ አጠባበቅ ዘነበ ነው ምለው እኔ። ለምን እኛ አንድ 400,000 ብር ምናምን ብድር አርገን የነበረው ከ800,000 በላይ ወዲያው ነው ገቢ ሆነልን ማለት ነው። በጣም ደስ ያለኝ ቀጣዩ እንግዲህ አላህ ካለ 100 ይሰጣል። ሐቂቃ ደስታዬን መቆጣጠር አቃተኝ። አላህ Subhanahu Wa Ta'ala እንደዚህ አይነት ወይኔ እንዲህ ወዲያው ነው እንደ ዱዓ የሚሰማው የሚለው በጣም በቃ በጣም ወላሂ በጣም መቆጣጠር ራሴን እስኪያቅተኝ ነው ደስ ያለኝ። ከዛ በኋላ በቃ በጣም
ተደሰትን። አልহামዱሊላህ ያሉትን ነገሮች በሙሉ ቅዳሜ ዕለት ነው ምሳ ማዘጋጀት አለብን አለችን አስተዳደራችን ማለት ነው። ያላ ይሄን ሁሉ ነገር ሰጥቶን ከዛ ሁሉ ብድር አውጥቶን ሰደቃ ማድረግ አለብን። ቴሶ ከተሚ ገንጋ ትንሽ ብር አሳ ነቢላ አንጋን አሳ በጣም ከልብ እናመሰግናለን። አላህ Subhanahu Wa Ta'ala ሀብታቸውንም ያብዛላቸው እድሜያቸውንም ሀያታቸውንም በኢማን የተሞላ ኑር የሆነ ሀያት የቁርአንን ሚንዳ አላህ ይክፈላቸው። ዙሪያቸውንም ሳሊህ አላህ ያደርግላቸው። አንዳንዶቻችሁ ገንዘብ ይሆናል የሰጣችሁት እኛ ቤተሰቦቻችንን ነው የሰጠነው። ሀቂቃ ነው የምንላቸው። ያለ ምክንያት አይደለም እዚህ የደረሰው። ብዙ እቺን 5 አመት የከፈልነው መስዋዕትነት በጣም ከባድ ነው። እኔ ወላሂ ብዙ ጊዜ ልጆቼ እንኳን ቤት አያገኙኝም። አልহামዱሊላህ በዛም እንትን አይሉም። ያው እንዳልኩ ቤት የመጥቶ ልጅ እናትን ሲያጣ ምን ስል ይሰማዋል። ልጆቻችንን ቢጠቀሙ ገንዘብን ብናወጣ በተለይ ታውቃላችሁ እንግዲህ ቤተሰብን የሚያክል ነገር አሳልፎ መስጠት በጣም ከባድ ነው። አንድ ሰው ባለቤቱን ቤቱ ካጣ ምን ያህል እንደሚሰማው ራሱ ያውቃል። ቤት ገብቶ ምሳ ሊበላ ብቻውን ሲበላ የሚሰማውን ራሱ ያውቃል። ምናልባት ትዳር ዓለም ላይ ያላችሁ ሰዎች ማለት ነው። በሱ ነገር ሀቂቃ እኔም ዘንድሮ ሪፖርቴ ላይ እነሱን በጣም በይፋ በህዝብ ፊት ማመስገንና ይቅርታም መጠየቅ ፈልጌ ጽፌ ነበር። በመቀጠልም ይህ ቤት ከተጀመረ እስካሁን በጊዜያችሁና በገንዘባችሁ ያጎደልንባችሁ አፉታ ምን ጠይቃችሁ ብቸኛ ሰዎች የትዳር አጋሮቻችን ናችሁ። ተቀደምኩኝ ቅዳሜ ቀን ተቀደምኩኝ። ሁለቱ ሰዎች ያው ሶስተኛው ብዙም አይናገሩምም። ሁለቱ ሰዎች በደንብ አድርገው ብሶታቸውን ተናግረዋል። ያ ሳይሆን አልহামዱሊላህ ማንም ሰው ከቤቱ እንትን ስለ ሰው ቤት ያለ ሰው ይቦዝናል። ይሄ ያለ ነው። ግን ለአላህ መሰራ ነገር ላይ ደግሞ ሰው ብዙውን ጊዜ አፍ ይያለን የአላህ ስራ ስለሆነ እንትን ይያለን ነው እንጂ ያ እንትን ሆኖ አይደለም። ግን አልহামዱሊላህ ያው ከነሱ እንትን ያው እዚህ በመዋላችን ሶስታችንም እዚህ ነው የምንውለው። አሁን እሱ ምሳ አብሮ አለመብላት እያለ ነው የተናገረው። እሱ ትንሽ የዘለላትን ነገር ለማስተካከል ነው እኔ የሚፈልገው እንጂ ብዙ ይመስለኛል እናንተን ፈርቷቸዋል። ካልሆነ በስተቀር ምሳ ብቻ አብሮ አለመብላት ከልጆቻችን እናቶች ጋር ቢሆን ኖሮ ቀላል ነው። ማታውን እዚህ ያድረዋል። እኔ ልንገራችሁ ተውት። ዛሬ ሊነጋ እዚህ ያድረዋል። ዛሬም ለነገ ፕሮግራማቸው እዚሁ ያድራሉ። ለነገሩ አስፈቅደውን ነው ሳያስፈቅዱን ነው ብዬ አይደለም፣ ወቀሳም አይደለም። እኔ ትላንትና ሲጠየቅ ያልኩት ለሰርግ ፕሮግራም ቢፌ ዝግጅት ተብሎ ለቤተሰብ ተጠራርቶ ሰው ማታ ሳይተኛ ያድር የለም ወይ? ሰርግ ዝግጅትና የሰርግ ድግስ ለቁርአን ነው እደሩ አልኩኝ። እኔና ኡስታዝ ይሄን ሁሉ ከፍለን ነው ለዚህ ደረጃ ሌላም የነሳሊህ አባት ጭምር ማለት ነው። በተለይ 5 እናቶች ትልቅ መስዋዕትነት ነው የከፈሉት። ሐቂቃ ነው የምንላችሁ። ሁላችንም እዚህ የዋልን እንትን በምንል ሰዓት ሰው እንትን ሊሰማው ይችላል። ግን ቢሆንም ደግሞ ለአላህ ብሎ ይተዋል። ሐቂቀተን ዋጋ እንደከፈሉ እነሱም ባይሉ ሰው ሊረዳ ይገባል። ገንዘብ ይዘህ ደሞዝ ይዘህ ገብተህ እንኳን ሚስት ሆነህ ለባል ከባድ ነው። እኛ ደግሞ ከነሱ ገንዘብ ይዘን ነው የምንወጣው። ባጃጃችን በወር እነሱ እየከፈሉ ስልካችን እነሱን እያስሞላን ውጭ ውለን አምሽተን አንዳንድ ጊዜ በቃ 4 ሰዓት 5 ሰዓት ሁላ እንገባለን። ነገሮች እግርህን ነው የሚይዙት። እዚህ ቤት ጥሎ መውጣት ስለሌለ ነው። ሰው እኮ ጥሎ ይወጣል። ጥሎ ከወጣ አይሰራም። ዋጋ በጣም ተከፍሎበታል። እኛ ያው ነይተን ነው የምንሰራው። ግን የነሱ መነየት ለኔ በጣም ትልቅ ክብር አለኝ ለነሱ። ምክንያቱም አንዳንድ ጊዜ እሱን ገልጿል ያልመጨቃጨቅም ይኖራል። በቃ ጥለሽ ወጥተሽ እንደዚህ ይሄ ነገር ተበላሸ ተባባላለ እንትን አሉ እንጂ ማሻአላህ እነሱ ሀፍ ብሏቸው ነው ለመስራት። ሁላችንም እነሱ ባለ እንትኖች ቤቱ ሀፍ ባይሉን እንሰራም ነበር። ሐቂቀተን እነሱ ፍቃድ ሰጥቶ እንትን ባይሉ አይሰራም ነበር። ቤት ደግሞ እንቀመጥ ቢባል ይሄ ነገር አይሰራም ነበር። ይሄ ሁሉ ደግሞ እነሱ ፍቃዳቸው ባይሆን ማስቆም ይችላሉ።
በቀጥታ እኛም እናቆም ሰዎች ነን። ከነሱ የሚበልጥ ነገር እንደሌለ ጀነትም ደግሞ የሚገኘው በነሱ ጣዓ ነው ከአላህ ጣዓ በመቀጠል ግን ለዚህ ነገር ስኬት ውስጣቸው ፍላጎታቸው ስላለ ነው ፍላጎቱ ስላላቸው ነው እንጂ ፍላጎቱ ባይኖራቸው ቀጥታ ማናችንንም ማስቆም ይችላሉ። ሐቂቃ ነው ማለት እዚህ በሚዋለው ልክ እዚህ መስዋዕት በሚደረገው ልክ ሌላ ነገር ላይ የሚደረግ ቢሆን ትዳር የሚያፈርስ ነው። መቼም የአላህ ቤት ጉዳይ ሆኖ ለአላህ የሚሰራ ስራ በመሆኑ አላህ ትዳራችንንም ጠብቆት ቤቱንም አቀላጥፎ ለዚህ አድርሶታል። አልহামዱሊላህ እነሱ ሐቅ አላቸው። ሐቂቃ ጊዜያቸውም ገንዘባቸውም እዚህ ቤት ውስጥ ትልቅ መስዋዕት ነው የሆነው። እኔ እንደነ አብዱልባሲጥ እንደነ ደገፋ ማዕዳ ቢኖረኝ ዛሬ ማዕዳ ስለሌለኝ እኔ 20 ሺህ ብር ነይቻለሁ። አዎ እኔ አሁን ሳሊ በብዙ ነገር ያግዘናል። አልহামዱሊላህ ረቢል ዓለሚን አላህ ያግዘው። ይሄ ምንድነው እነሱ ባይረዱን ብቻችን እንትን አንድ የምንፈልገውን ነገር ሱሌካ አብዱልባሲጥ ጋር ደውላ ነቢላም ኡስታዝ ጋር ደውላ እኔም ሳሊ እኔ ነገር እንዲያደርግ እየተባባልን ነው እንትን ያልነው። አልহামዱሊላህ ያያም እነ መሐመድና አብዱልዋሲን ሁሉም እንትን እያሉ ማለት ነው። እዚህ ያለ ሰው ውጭ ያለው ሰው ያግዘዋል። ያን ሲያረጉ የኪሳችንም ገንዘብ አልቀረም። ሐቂቃ ነው። ግን ይሄን የሚያክል ተቋም ሰው እየሰራ እኔ አንዳንዴ ከባለቤቴ ጋር በጣም ነው የሚጨቃጨቀው። ይሄን ሁሉ ብር እያገላበጥሽ እንደገና የኔን ሞባይል ክፈል ትይኛለሽ። ለ2 ዓመት እኔ ነኝ የከፈልኩ የቆየውላት የስልኳን ማለት ነው። ለማህበረሰቡ ስትደውል ስንት እንደምከፍል እኔ ነኝ ማቅ። ስለዚህ አልহামዱሊላህ ይሄን ደግሞ ማህበረሰቡ ማየቱ አንድ ደስታ ነው። አልহামዱሊላህ እኔ ልጆቼ 3 ልጆቼ አፍዘዋል። ይሄ ለኔ ትልቅ ነገር ነው። አልহামዱሊላህ እንደ ቤተሰብም ማያንስ ነገር አውጥተናል። አሁንም እንደ ቤተሰብም ኢንሻአላህ 100 ሺህ ብር እንረዳቸዋለን። ያልጠበቅነው ነው። በጣም ነው የተደሰትነው። ይሰጣሉ፣ ብዙ ጊዜ ይሰጣሉ። በርግጥ መስጠቱን ይሰጣሉ። ቢሆንም በዚህ ዙር ደግሞ ጭራሽ ወደዚህ ጥቅልል ብለን ለመግባት ትንሽ ነው የቀረን። ምክንያቱም የነበረው ጋፕ አለ በተለያዩ ነገሮች ስራዎች ለአንድ ወር አካባቢ አንድ ወር ከምናምን ያለኛ የተጓተቱበት ሁኔታ አለ። ያንን የተማሪውንም ሂደት የደሞዙንም ምኑንም ለማስተካከል ሲባል በጣም ነው ወደዚህ አብዝተን የነበረውና ያ ነገር ትንሽ እነሱን ስሜታ ያደርጋል አያደርግም የሚለው ነገር እንጂ ገንዘብ ጭራሽ ያዋጣሉ ብለን አላሰብንም። ያው ግን ስሜታቸውንም ገልጸው ገንዘባቸውንም በመስጠታቸው በጣም ደስ ብሎናል። ይሄ ደግሞ ሌላ ዋህደቱ ኒሳ እናቶች ከሚሰሩት መሃል ብዙ ሰው ማያቀላቸው ትልቅ ቁም ነገር ነው። እነዚህ እናቶች አብዛኞቻቸው መታያቸውን እስከ ከቤተሰብ ጋር ተፈራርመው ቤተሰባቸው ደከም ያሉትን ምናምን ከቤተሰብ ተፈራርመው እስከ ህይወታቸው መጨረሻ ህክምናቸውን፣ አፊያቸውን፣ ምግባቸውን፣ አዳራቸውን እዚህ የሚከታተላቸው ሰራተኛ ቀጥረውላቸው ሁሉ ነገር ችለውላቸው እነሱን የሚንከባከባቸው ጧሪ የሌላቸው እናቶች ናቸው። የአዛውንቶች መጦሪያ በርግጥ እኛ ይሄን ቤት ስንጠነስስ ቁርአኑንና እናት እንዳትለምን የማድረግ የምንችለውን ያህል እናቶች እጃቸውን ዘርግተው ብዙ ጊዜ ተመናጭቀውም የሚመለሱበት ሁኔታ አለ። ሁሉም ሰው የጠየቁት ሁሉም አይሰጣቸውም። የሰው ፊት ሲገርፋቸው የወለዱ የደከሙ ያሳደጉ እናቶች እንደገና ለምነው በዛም ደግሞ የሰው ፊት ሲገርፋቸው ያሳዝናልና ያልወለዱ ደግሞ እነሱ አይወለዱ እንጂ እናት ናቸው። እናቶች ቤታቸው እናቶቻቸውን የያዙ ሰዎች ያውቃሉ። የእናቶቹን ነገር የእናቶች ፍላጎት ማሟላት ምንም የማይቻልና ከባድ ሁኔታ ነው። እነዛን እናቶች ሰብሰብ አድርገን የሚያስፈልጋቸውን ነገር ሁሉ አንድ ጥሩ ልጅ ቢኖራቸው ሊያረግላቸው የሚችለውን ሁሉ ለማድረግ ነው። ጥሩ ልጅ በቃ አንድ ልጅ ሁሉም ልጅ ጥሩ ነው አይባልም። ሚንከባከብ ልጅ ቢኖር ሊያረግላቸው የሚችለውን ነው ለማድረግ የወሰነው። እኔ አንችለውም ተው ሲል ነበር፣ ግን አሁን አልহামዱሊላህ አላህ ሁሉን ነገር አግርቶልናል። ከንግግራቸው ከሰበሰብናቸው እናቶች መሃል ንግግራቸው ከበድ የሚለኝ ምንድነው እኛ አሉ ሁል ጊዜ በልጅነታችን የወር አበባ ደም ሲፈስ ከዛሬ የሚቀጥለው ልጅ ይሆንልኛል ቀጣዩን ልጅ ያረግልኛል ስንል ስንጠብቅ ሳይሆን ቀርቶ ሲፈስ እድሜያችን አለቀ።
ሀይዳችን መቆሚያው የወር አበባ መቆሚያው ደረስን። የዛኔ አላህ ረስቶናል እንዴ ብለን ተስፋ ቆርጠን ስብር ብለን ነበረ። ለካ ሰው ተስፋ ያረግም እንጂ አላህ አይረሳም አሉ። ለካስ አላህ አይረሳም። አፈር ውስጥ የተቀላቀለውን የኛን የስንት አመት የወር አበባ ትልልቅ ልጆች አድርጎ እናንተን አመጣ። ያው እድሜያችን ከገፋ በሽታ እናበዛለን፣ መቆጣት እናበዛለን፣ መንጫጫት እናበዛለን። ይሁንም አልহামዱሊላህ በጣም ጥሩ ነው፣ ደስ ይላል። ከነሱ ጋር መዋል ለኔ ልክ እንደው ትልቅ እንትን አላህ ክብር ቦታ ሰጣኝ ነው የምለው። እነሱም ፍላጎቴንም ፍላጎታቸውንም እያሟሉ ነው። ያው አጠገባቸው እንውላለን። አሁንም ሄዶ ሰላም አለይኩም ወአለይኩም ሰላም እንትን ተቆጥተውም እንደው አስቆ አጫውተው ፍላጎታቸውን ያሟላሉ። በረካ ይሁኑ። አላህ አጅራቸውን አላህ ያብዛላቸው። ብድራቸውን አላህ በኸይር ይክፈለው። እነሱ ልጆቻቸው ይጥሩዋቸው። ይሄ ነው እላሃለሁኝ። ከዚህ የበለጠ እንግዲህ አሮጊት ነኝ ብዙ መናገሩ። ብዙ ቦታ ሴቶች ሲሞቱ እናቶች ሲሞቱ ያኒ የተጥበታቸው ጉዳይ ጀነዛቸው የሽኝቱ ጉዳይ ትንሽ ከሱናውም ራቅ ያለ በቃ እንደው በባህል እንዲው ጭምልቅ ተደርጎ ያሳዝን ነበር። ጀናዛ ቤቱ ሐቂቃ ወሳኝ ነገር ነው። ፊት ለፊት አደረግነው። ያው ሰው ሲገባ አላህን ሞትን የሚያስታውሰው አላህን የሚፈራው በእንደዚህ አይነት ነገሮች ነው። ልክ ስትገባ አክሲሩ ዚክር ሀዚ ሚን ለዛት የሚል ጽሁፍ አለው። ጥፍጥና ቆራጭ የሆነችዋን ሞትን አስታውሱ ይላል። እሷ ሞት ነች ብሎ የተጻፈ ጽሁፍ አለ። ውስጡ ስትገባ ደግሞ የነገ ሁኔታህን የምታየው የሰው ልጅ ታሞ ብዙ ፈተና አለ፣ በድንገት ብዙ ፈተና አለ። ያን ሁሉ አይቧን ለመሰተር ሰው መሀል እንዴት ነው የሚሆነው? አስበው፣ አይመችም። እዚህ በጥራትና በጥሩ ሁኔታ አጥበ በጥሩ ሁኔታ አድርቃ ትከፍናለህ። በሲሆን እኮ ማድረቅ የለም። ጀናዛን ወዳው እንደ ዶሮ ቹፍ ይደረግና ወዳው ከፈን ወዳው መስጊድ መግባት ነው። ያለ ምንድነው ረብሻ እንዳይፈጠር ልጆቿ መጥተው እንዳይጉላሉ። ይሄን ነገር የሰራንበት ምክንያት አንደኛ በየገጠሩ ሴቶች በሞቱበት ወንዶች ናቸው የሚያጥቧቸው። ሴቱ ጀናዛ መያዝ ይፈራል። ወንዶች እንዲያጥቡ ይጋበዛል። ወንድ ነው የሚያጥበውና ከሙሽራ በላይ እንክብካቤ ይፈልጋል ጀናዛ። ለምን ሙሽራ ቋሚ ናትና ራሷን በራሷ የጎደለውን ታማር እቺ ለአላህ እጇን ዘርግታ የሄደች ናት። እቺ በጣም ጥንቃቄ ትፈልጋል። አሁንም እኔ ለአላባ ሙስሊሞች አደራ የምለውና ምክር የሚሰጠው ሰው ከሞተ ሴት እናት ከሞተች ቀጥታ አምጥቶ ለኛ ይስጡ። አጣቢዎችን ለማስተማርም ሙሉ ይሄ ዞኑን ሁሉ ያስተናግዳል ብሎ አይታሰብም። ግን ዞኑ ላይ ያሉ ሴቶችን ከያቅጣጫው አምጥተው ጀናዛ አትሊስት እንዴት እንደሚታጠብ ለምን እና ሰለጥናለን። የሰለጠኑ አሉ። በፈለገው ማታ ይሁን የፈለገው ቀን ለሊት ይሁን በፈለገው ሰዓት አምጥቶ እስከሰጡ ማብራት ባይኖር ሶላር አለ። ማብራት የለም ጨለማ ነው። ወዴት እንዴት እናረጋለን? መኪና የለንም። የመኪና መብተኛ እንፈልጋለን። ጀናዛውን ብቻ ይደውሉልን። ደውሎ ወጥቶ ይተባበሩን። ማንንም መኪና ቤት አንኳኩተን አንስተን ጀናዛውን ወዲ እናመጣል። አንዳንዴ ሰደቃ አድርጎ ያዩታል። ይሄን በሰደቃ አትታጠብም እናቴ ይላል ብዙ ጊዜ ሰው ስትታመም ያልሆነውን ማለት ነው። ይሄ ሰደቃነቱ አይደለም መታየት ያለበት፣ በሱና መታጠብ ጥርት ብሎ በጥሩ ሁኔታ ሳትንገላታ መታጠቧን ነው ከግንዛቤ ማስገባት ያለበት እንጂ ሰደቃ ሚለውን እንትን አይደለም ማሰብ ያለበትና ይሄን ማህበረሰቡ ቢረዳላለው። አሁን ስናይ ደሃ ነው የሚታጠብበት፣ ምስኪን ነው የሚታጠብበት፣ ቤት የሌለው ነው። ወላሂ አይደለም። 5 ፎቅ አሰርቶ ሞቶ ሰውየው ጀናዛው ወቅፍ ነው ታጥቦ የተቀበረው። ለሀብትንና ደህነትን አይወስንም። ጀናዛ ማጠብና መክፈን ማለት ነው። ይሄ ሊላህ የተባለ ነው፣ ወቅፍ ነው፣ ጥያቄ የለውም። ከሴቶቹ እንማራለን። አንዳንድ ለማዋጥ የሚከብዱ ሀቆች የግድ መዋጥ አለባቸው፣ የግድ መወሰድ አለባቸው። ስለዚህ ከነዚህ እንስቶች፣ ከነዚህ እናቶች፣ ከነዚህ እህቶች በጣም ብዙ የምንማረው ነገር አለ። ይሄንን ራሱ እዚህ ድረስ ለመስራት ማሰብ ሲጀመር ትልቅ ሂማ ይጠይቃል። ይሄን ህንፃ ሰርቶ እዚህ ውስጥ ታህፊዝ ማዕከል ተከፍቶ በኢትዮጵያ ውስጥ አሉ የተባሉ እንስት ኡስታዛዎችን ከመላ ኢትዮጵያ
አፈላልጎ አምጥቶ እንግዲህ እንዳቅማቸው በከፍተኛ ደሞዝ ከፍሎ ማስቀራት፣ በየዓመቱ ሁፋዞችን ማውጣት ሲጀመር ንያውም እኮ ከባድ ነው። ተክቢር አላሁ አክበር፣ ተክቢር አላሁ አክበር። እንግዲህ ከዚህ ቀጥለን እህት ዙለይካ ኢማም ሱራጅ የማዕከሉ ስራ አስኪያጅ የዓመቱን አፈጻጸም ሪፖርት አሁን በሰማነው መልኩ ታቀርባለች። አብረን እንከታተላለን። በጣም ደስ ይላል። እኛ በየቀኑ ነው የምንሰራው ሪፖርት። በየቀኑ የገባችዋ ገቢ በባንክ ከሆነ በባንክ በካሽ አምጥቶ የሰጠን ሰው ካለ ከነስሙ ከነቀኗ ወጪም እንደዛው በየእለቷ ወጪ ጽፈን ገቢ ጽፈን ነው የምንወጣው። ልክ በቃ እንደ መንግስት ቤት የሲሚንቶ ሸራና አሮጌ እቃዎችን በመሸጥ 2400 ብር። ብዙ ሰዎች ሲጠይቁኝ ነበረ ከሪፖርቱ በኋላ ማለት ነው፣ እንዴት የማዳበሪያ የሲሚንቶ ማዳበሪያ የተሸጠበትን ሪፖርት ታደርጋል? ተይዟላ ሲገባ ይሄ ሁሉ ግንባታ ሲገነባ እየሰበሰበን እንሸጣለን። ማዳበሪያው አይጣልም። ስለዚህ የቷንም ነገር ለህዝብ ደግሞ ግልጽ ማድረግ አለብን። እንዲህ ለሚሰጠን ህዝብ፣ እንዲህ ለሚንከባከበን። ኢማም ሀጂ አብዱልሃዲ አህመድ ቡርሃን የማዕከላዊ ኢትዮጵያ ክልል እስልምና ጉዳዮች ከፍተኛ ፕሬዝዳንት ምክር ቤት ፕሬዝዳንት 100 ሺህ ብር በምክር ቤቱ ሰጥተዋል። 10 ሺህ ብር ነገ ገቢ አደርጋለሁ። በዚህ ባየሁት ነገር እጅግ ደስተኛ ነኝ። 10 ሺህ ብር። እሺ ልጄን ተመራቂ ናት ይላል ሀሩና አህመድ። እኔ 3 ጣት ሲያሳየኝ 30 ነው ስለው አይደለም 5000 ብር ነው ብሏል። 30 ሺህ ብር አሁን አስገባለሁ ብሏል። አላሁ አክበር፣ አላሁ አክበር። ህዝብ ደግሞ ኮመንት መስጠት አለበት። እዚህ ጋር ልክ አይደላችሁ ወይ ደግሞ ጎበዝ ናችሁ እዚህ ጋር በርቱ ማለት አለበት የሚል ነገር ውስጣችን ላይ ስላለ የግድ እናደርሳለን። ለወደፊትም ንያችን ከገቢያችን ላይ ወጪያችንን ስንቀንስ በእጃችን መገኘት ያለበት ብር 127383 ብር ከ84 ሳንቲም ነው። በእውቀት የተመሰረተ ነው እንጂ ዝም ብሎ የተገኘ ነገር አይደለም። ያ ነገር ደግሞ ሁሉም ቦታ ላይ ሁሉም ኢስላም እንደዚህ ተሳስሮ በእውቀት ቢሰራ በጣም ብዙ ነገሮች ይሰራሉ። እና ሪፖርታችንን በቪዲዮ አድርገን አስደግፈን ያቀረብንበት እውነት ስለሆነ ያለ ነገር የሌለን ነገር ከየትም አታመጣም። የሀገራችን ህዝብ ደግሞ እያየው ነው ያቀዋል። ሚያቀውን ነገር ነው አገናኝተን ከያንዳንዱ ከምንጠቅሰው ነገር ጋራ አገናኝተን በእውቀት የተመሰረተ አድርገን ያመጣ ነው ማለት ነው። ማድረገው የሰራትን ስራ ብቻ አስቀምጠዋል። በነገራችን ላይ ይህ ተቋም ግንባታው ሳይጠናቀቅ ነው ትውልድ ሁሉን መገንባት የጀመረው። እንግዲህ ግንባታው አሁንም አልተጠናቀቀም። ትውልዱ ተገንብቶ ወይም ታንጾ አልተጠናቀቀም። ነገር ግን እኩል ፍሬያቸውን በየዓመቱ እያሳዩን ዛሬ ላይ እንደምትመለከቱት ለሶስተኛ ዙር አስመርቀዋሉ። እነዚህ እንስቶች በስተጀርባቸው ወይም አብሯቸው ከሚመሩ የማኔጅመንት አካላት ጋር በመሆን ብዙ ውጣ ውረዶችን ወጥተዋል። የሰው ፊት ገርፏቸዋል። ከቤታቸው ትተው እዚህ መጥተው ያመሻሉ፣ ያድራሉ ጭምር። ያንን ቤታቸውና እነሱ ነው የሚያውቁት። መመስገን ያለባቸው አካላት ሀቂቃ እኔ የሱ ራሱን የቻለ ፕሮግራም እናዘጋጃለን የሚል እንትን አለኝ። ትንሽ ነው የሚቀረን። ፊኒሺንጉን ጠቅለል ስናደርግ እያንዳንዱን እንትን በቅደም ተከተል ነው በሰርተፍኬትም በተለያዩ ነገሮች የራሱ ፕሮግራም አዘጋጅተን ልናመሰግን ነው ውስጥ የሚፈልገው ሀቂቃ። ከዛ ውጪ በመጥራት ወይም በዚህ አጭር ሰዓት ሁሉንም ሰው ጠርቼ ማመስገን እችላለሁ ብዬ አላምንም። በአጠቃላይ ግን ያገዙንን ሁሉ አላህ ያግዛቸው። ከጎናችን የሆኑትን ሁሉ በአቅማቸው ልክ በሐሳብም በሙያም በገንዘብም በማስቀራትም እየተባበሩንን ሁሉ አላህ Subhanahu Wa Ta'ala ከጎናቸው ራሱ ይደግፋቸው። በአላህ ከለላ ጥላ ስር አላህ ያድርጋቸው እላለሁኝ። ዶክተር ሰዒድንና ዶክተር ሀቢብን በኡስታዞቻችን ሕክምና ነፃ አድርገው
እንደዚሁ አረጋውያኑን ሕክምናቸውን እነዚህን አረጋውያን በመንከባከብ ህመማቸው በቀን አንዳንዴ 2 ጊዜ ይወስዳቸዋል ሐኪም ቤት 3 ጊዜም ሊሆን ይችላል። ያንን ሳይሰለቹ በተለይ ኬር አላባ ኬር ዶክተር ሰይድ በጣም አላህ Subhanahu Wa Ta'ala ጀዛውን አላህ በጀነት አላህ ያድርግለት ዱንያ አኺራውን አላህ ያሳምርለት እላለሁኝ። ለሁሉም ግን በጠቅላላው ሳስብ የራሱ የሆነ ቀን ቤታችንን ስናስመርቅ እነዚህን አካላት ቁርአን ፕሮግራም ሌሎች ነገር ያልተሻሙት ሙሉ ቀን ሙሉ ፕሮግራም ለእንደዚህ ከጎናችን ለቆሙ ሰዎች የምስጋና ቀን ብለን እናዘጋጃለን ብዬ ስለማስብ አሁን ላይ በጠራ ስለማልዘልቀው በዚሁ ባሳጥር ይሻላል። አልহামዱሊላህ ረብል ዓለሚን አሰላቱ ወሰላሙ አላ ረሱልላህ ዲኑን በያለበት አላህ ይነስርልን ወህዳን አላህ ይነስርልን ወህዳን አላህ ይነስርልን ግራ ቀኛ ላይ አላህ ይቆምላት ከኋላ ከፊቷ አላህ ይቆምላት ኩፉ አይርገጣት የረገጣት ሁሉ ቁርአንን ሐፍዞ የሚወጣ አላህ ያርግልን ያ ረቢ ዓሊም ሙተዓሊም አላህ ያርግልን ለወህዳ የተባበረን ሁሉ ጀነትን አላህ ያጎናፍሰው አላህ በረካ ያርጋችሁ ከይረጃ ጀዛ አላህ ይክፈልልን በረካ ሁኑ ኑሩ ሁሉም በያለበት እንዲህ የሚሰራ አላህ ያርገው። የኛንም አላህ ይቀበለን። እንግዲህ አንተ ታውቃለህ ጌታ ማሪና አዛይና ኢዘንልን ሲወጡ ሲገቡ መንገዳቸውን አማን አላህ ያርገው ጭንቅላታቸውን ብሩህ አላህ ያርገው ኪሳቸውን አላህ ሙሉ ያርገው ያርጥብላቸው ሁሉን ነገር ያርጥብላቸው አላህ ሁሉን ረህመቱን ኒማውን ካይሩን በር ከፍቶ ይስጣቸው። እስከ ዛሬ አልহামዱሊላህ በጣም ጥሩ ነው። ከዚህ በበለጠ ሁኔታ አላህ እንዲመራ እኔ ያው ቁጭ ብዬ ዱዓ ነው የሚያደርገው እናት ነኝ ብዙም የሚሰራው ነገር የለኝም። ጀዛኩሙላሁ ኸይራን አላህ መስል